ለማንኛውም ኖ ማሄድ አይቀርም እንዴ በቃ ምክንያቱም ያለው መፍትሄ እዛ ነው። እየመጣሁኝ ሳለ ቴክስት ልኮልኝ ነበር ግን ወዲያውኑ መልሼ ስደውልለት ስልኩ ደግሞ አይሰራም ነው ወይስ አንተ ጋር ነው ማለት የሆነ እየቀልዳችሁ ከሆነ እግዚአብሔርን ንገረኝ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኛ አለን እግዚአብሔር ይመስገን። እንግዲህ ዛሬ ያው እንደምታዩኝ እኛው ቤት አካባቢ ነው ያለሁትኝ። ምክንያቱም ይሄን ቦታ አይጠፋችሁም ታውቁታላችሁ ማለት ነው። እዚሁ እኛ ግቢ ውስጥ ነው ያለሁት። የሆነ ቦታ ልሄድ ነው። እሱም ደግሞ ነግራችኋለሁ። ትንሽ አንዳንድ ጊዜ እንዲህ ተፈጥሯል እንደዚህ ሆኗል ማለት ራሱ በጣም ነው የሚያስጠላው። እንደዛ ማለት በጣም ይሄ ያለ አይደለ እግዚአብሔር ይመስገን በጣም ሰላም ሆነን ነበረ። ሁሉም ነገር ደህና ሆነን ነበረ። ምክንያቱም አንዳንድ ልጆች ኮሜንት ላይም ትጽፋላችሁ ብዙ ነገር ትላላችሁ። ልክ እንደናንተው ራሱ እኛው ራሱ በጣም የሚሰማን በጣም በቃ የሚያስጠላ ስሜት የሚሰማን ቪዲዮ ደስ የሚል ቪዲዮ ለቀንላችሁ ከዛ የናንተ ሳቅ ደስታ ስናይ ነው እኛ ራሱ ደስ የሚለን ማለት ነው እውነት ለመናገር። ምክንያቱም ደስ የሚል ቪዲዮ ለቆ የሚያዝናና ፕራንክ የሚሆን ምንም ይሁን ለቀን ከዛ በዛ ነገር እናንተ እየተዝናናችሁ ደስ ብሏችሁ ደስታችሁን ስትገልጹልን እንደማየት የሚያስደስተን ነገር የለም። ይሄ እግዚአብሔር በሚያውቀው ማለት ነው። ግን የማይሆን ቪዲዮ ተለቆ የናንተ ደስ የማይል ሀሳብ ብዙዎቻችሁ ደግሞ ስትጨነቁ ብዙዎቻችሁ ደግሞ አውቀን እንደሆነ ምናምን ነገር ስትጽፉ ማየት በጣም ነው የሚደብረው። ይሄ ምናልባት ውሸት ሊመስል ይችላል ግን እግዚአብሔር ምስክሬ ነው የምሬ ነው የምነግራችሁ ማለት ነው። ግን ምንም ማረጋችሁም አንዳንድ ጊዜ ማለት ነውና ግን ለሁሉም ነገር ብቻ ምንም የምታረጉት ነገር ስታጡ መፍትሄ ለመፈለግ ሚዲያ ላይም ትወጣላችሁ የተለየ ሰው ጋርም ትሄዳላችሁ ማለት ነውና እንግዲህ ዛሬም ያው አላቅም ሙሉ ለሙሉ እርግጠኛ ባልሆንም ግን አሁን እኔ ጋር ባለው ነገር እኔ እንጃ እንዳያችሁ ትላንት ወዲያ ይሄ ከሁለት ቀን በፊት ነው ከሶስት ቀን በፊት የተሰራ ቪዲዮ ነበረ። ሰላም መሆናችን ከተረጋጋው በኋላ እኔ በጣም ደብሮ የነበረ የተለቀቀው ቪዲዮ ያያችሁት ማለት ነው። ምክንያቱም በቃ እኔ እንደነገርኳችሁ መጀመሪያም እያልኩት ነበረ እሱ ነው ያው እሱ አልፈርድበትም አንዳንድ ፓርት ላይ ምክንያቱም እውነት የሚመስል ነገር ስላየ እውነት መስሎት እንዴት እንደዚህ ደንግጦ ነው እንጂ እኮ እኔ ሙሉ ለሙሉ ጠርጥሮኝ አይደለም ብዬ ነው የማስበው። ምክንያቱም እኔነቴን አውቃለሁ። ገብቷችኋል? እና ሰላም ወርዷል ደህና ነበርን። ምክንያቱም በቃ ያያችሁት ቪዲዮ ደስ በሚል ሁኔታ ነው ያለቀው ማለት ነው። እኔ እንዲሁም በጣም አሞኝ በጣም ደስ የማይል ስሜት ውስጥ ነበርኩኝ። ግን ያው እነሱ ደግሞ ይቅርታም ጠይቀው ከካሜራም ጀርባ በጣም ብዙ ለፍተዋል። እኛም ተቆጥተናቸዋል እንደ ታላቅ ማለት ነው ሁለታቸውንም። እነሱም ባሰቡት መንገድ እኔም ባሰብኩት መንገድ ስለተቀያየረ ያንን ቪዲዮ እንደዛ አልቆ ነበር ማለት ነውና ሰላም ከወረደ በኋላ ደግሞ በጣም የሚያሳዝነው ነገር አሁን ደግሞ ሌላ ችግር ተፈጥሯል ብዬ ነው የማስበው። ምክንያቱም የኔ የምትሉት ሰውና ባላችሁ ቤት ውስጥ ስታጡት እንግዲህ ብዙ ነገር እያሰብኩ ነው እኔ በጣም ስለጨነቀኝ ካለውበት ሁኔታ አንፃርም ያለኝ አማራጭ እዚህ ጋር ብቻ ነው ማለት ነውና ምክንያቱም ስልክ ይዞ ነው የወጣው። ስልኩ ማለት ሁሌ የምንጠቀምበት ስልኩ ቤት ነው ያለው ትልቅ ስልክ አለ ግን እጁ ላይ የሚይዘው ግን የእጅ ስልኩ ግን ይዞ ነው የወጣው ሳሚ ማለት ነው። ከቤት ወጥቶ እስካሁን አልተመለሰም። እኔ ሰላም እንደፈጠር ነው የማውቀው በጣም ደስተኛ ነበረ። ግን ደግሞ ምን አስቦ ደግሞ ምን ተፈጥሮ ምን ማለት ይቅርታ እዛ ጋር ጠይቆኛል እንዳያችሁት በዚህ ጉዳይ ነው የጠፋው ወይስ የት ሄዱ ነው የሚለውን ነገር ማለት ነውና ግልጽ ሳረግላችሁ የለም ሳሚ ቤት ውስጥ ማለት ነው 24 ሰዓት ሞልቶታል። አሁን የወጣሁት ራሱ ዮናስን እየጠበቅኩት ነው ማለት ነው። ምክንያቱም አንድ ሰው 24 ሰዓት ካለፈ ስልኩ ካልሰራላችሁ መጣው ብሎ ነው እንደ ቀልድ የወጣው እንደማንኛውም ጊዜ ማለት ነው። ስለዚህ እኔ መጣው ብሎ የሚወጣው ወይ ጓደኞቹ አጋጣሚ እናግኝ ሲሉት ወይ ባንክ ቤት ሲሄድ ወይ የሆነ ነገር ለማድረግ ሲፈልግ ነው እንጂ እንደዚህ ወጥቶ አድሮ ውሎ አያውቅም። በዛ ላይ ደግሞ ስልኩ ዘግቶ አያውቅም ማለት ነው። ስልኩ አልሰራልኝም። ስልኩ ስላልሰራልኝ ያለኝ አማራጭ አንደኛ ደስ የሚል ስሜት ውስጥ ስላልነበረን ሰላም ብንፈጥርም የሆነ አላለ ውስጣችሁ ደስተኛ እስካልሆናችሁ ድረስ ተጠረጥራላችሁ ምን ተፈጥሯል ሊሆን ብላችሁ ማለት ነውና እንግዲህ ይሄንን አይነት ቪዲዮ ራሱ ጂሲ መጣ በጣም ይቅርታ ጠይቃችኋለሁ። እግዚአብሔር በጣም ይቅርታ ማለት ነው። ግን ምን ላድርግሽ? ስለዚህ ዮናስን እየጠበቅኩት ነው። ዮናስ እየመጣ ነው። እስቲ ምናልባት ዮናስ ጋር አዲስ ነገርም ካለ ሰማለሁ። ካልሆነ ሁለታችንም አብረን ፖሊስ ጣቢያ ሄደን ለፖሊስ እናመለክታለን ማለት ነው። ይሄ ነገር ማለት ጊዜው አንደኛ ጊዜው ደስ አይልም።
ብዙ ልጆች በወጡበት እየቀሩ ነው። እኔ አሁን ከኔ ነገር ብቻ እያያዝኩት ስላልሆነ ነው ይሄን የምነግራችሁ ማለት ነው። እኔ ጋር ችግር ተፈጥሮ ሰላም ፈጥረናል፣ ግን አሁን እኔ ጋር የሆነ ነገር ስለተፈጠረ ነው ደግሞ ተመልሶ እንደዚህ ያደረገው ብዬ አይደለም። ግን እሱ ምን ገጥሞት ይሆን የሚለው ነገር በጣም አስጨንቆኛል ማለት ነውና የት ሄዶ ይሆን? ምንስ ሆኖ ይሆን? ስለዚህ ዮናስ ይምጣና የሚለው ነገር ካለ አላቅም። ከደረሰ ካልደረሰም በቃ ፖሊስ ጣቢያ ያለውን ነገር ደግሞ ማለት አሳውቄ ነው የምመጣው። ምን አገኛለሁ እዛ አመልክቼ እመጣለሁኝ። ከዛ የሚለውን ነገር እስቲ ከእግዚአብሔር ጋር አዲስ ነገር ካለ አሳውቃቸዋለሁ። ፕራንክ ምናምን ራሱ እግዚአብሔርን በቀረብኝ እያልኩኝ ነው ማለት ነው። በማይሆን መንገድ ፕራንክ እየተደራረግን ነው ወይ? እኔ እኮ ያንን ነገር እኔ ቀለል አድርጌ እንደ ማንኛውም ሰዓት ጊዜ እንደምታዩት ፕራንክ ለማድረግ ነበር። አሁን ደግሞ ምናልባት ዮናስ ጋር ደብቆኝ ከሆነ ነው ዮናስ ና ያልኩት ማለት ነው። ናብዬው ሲመጣ ምናልባት ወይ አብረው ሊመጡ ይችላሉ። እንደምታዩት ያው መጥተዋል። እንዴት አደርክ ዮናስ? ዮናስ ማለት አዲስ ነገር አለ ወይ ደውሎ ልካል ወይ ደግሞ አንተም ጓደኞቹ ምናልባት ከደወልክላቸው እነሱ ጋር ከሆነ ማለት ነው ወይስ አንተ ጋር ነው ማለት የሆነ እየቀልዳችሁ ከሆነ እግዚአብሔርን ንገረኝ። አይደለም ይሄ መልሶ ወይም እኔም ፕራንክ ለማድረግ ፈልጎ እኮ ነው። በዚህ መንገድ ደግሞ አይሆንም ፕራንክ። ምናልባት ከቤት ወጥቶ አድሮ ውሎ 24 ሰዓት አልፎት ከዛ ፕራንክ ነው ቢለኝ ይሄ ይደብራል። ምናልባት እንደዚህ አይነት ደግሞ የባለፈው ምላሽ ከሆነ ማለት ነው ከባለፈው ወዲህ ምንም አይነት ነገር ላልሰራ ራሴን ቃልኩት ፕራንክ አይደለም። ግን እኔም ግራ ገብቶኛል። ግን አልደወለልኝም። ምንም አዲስም ነገር የነገረኝ ነገር የለም። እየመጣሁኝ ሳለ ቴክስት ልኮልኝ ነበር። ግን ወዲያውኑ መልሼ ስደውልለት ስልኩ ደግሞ አይሰራም እኮ ምን ቴክስት ልኮልኝ ነበር ስመጣ ማለት ነው። እኔ አሁን ማለት ያ ነገር ሁሉ ከተፈጠረ በኋላ ሰላም ተፈጥሯል። 3 ቀን ሙሉ ሰላም ተፈጥሮ እንደድሮ ተመልሰናል አይደል እኮ። አሁን ስለሱ ሳይሆን ቴክስቱ የላከልህን ቴክስት ምንድን ነው የሚለው? ቴክስቱ ብዙም እንትን የሚያረግ ነገር አይደለም። ግን ምንም ማረግ አዲስ ነገር እኮ ማለት ነው። አዲስ ነገር ማለት እኮ ነው ዮናስ። እሱ የላከልን ቴክስት ቢያንስ ምንድነው የሚለው ነው እኔ የፈለኩት። ምክንያቱም ቢያንስ ያ አዲስ ነገር እኮ ነው። አንድ ሰው ስልኩ ካልሰራ በኋላ ቴክስት ከላከ ቴክስቱ ላይ የሆነ መልእክት አለ ማለት ነው። መልእክቱ በቃ ማለት እና እንትን የሚል አይደለም። ግን የተጋጫችሁ ነገር አለ ካንቺ። ወይኔ ፈጣሪ ምንድነው የምንጋጫው? እንዳየኸው እኮ ነው ዮናስ። ካንተ ጋር እኮ ነው እናንተ እኮ ናችሁ ሰላም ፈጥራችሁ ከዛ በኋላ ሁሉም ነገር ሰላም ሆኖ በሰላም እኮ ስለ ኖርማል ቪዲዮቻችን እኛ እየተመካከረን ፕራንክ ልንደራረግ እኮ ባለንበት ሰዓት ነው ወጥቶ ሄደው ቡና ጠጣን መጣውኝ ብሎ ነው የወጣው። ስለዚህ ከወጣ በኋላ ግን ሌላ ጊዜ ቢያንስ ከቆየ ራሱ እንደዚህ ምክንያት ስላለ ነው የቆየሁት እየመጣው ነው ብሎ ይነገራል። አሁን ግን ጸጥ ብሎ ስልኩን ነው የጠፋው። ሁሉ ነገር ሰላም እኮ እኔ ለአንተ ነው የጠየኩት ፕራንክ ወይም የሆነ ይሄ አሁን እኔ በጣም የሰለቸኝ ሰው ይሰለቻል ዮናስ እግዚአብሔርን። በተለይ ይሄ አሁን ምናልባት የባለፈው እንደዛ ከባድ ፕራንክ ስላደረኩት በዛ መንገድ እኔን እንደዛ አድርጎ ፕራንክ ነው ብሎም ቤታችሁ ከሆነም ንገረኝ። አያደርገው ሲጀመር በዚያ ነገር ያስጠላል። እግዚአብሔር ሰው ይሰለቻል እኮ እንደማይደግም አውርተንበት የለ እንደዚህ አይነት ነገር ቢወራም ማለት ነው እኛ አውርተን ሸውደነው እኮ ነው እንደዛ ያደረግነው። እኔ አሁን እንደዚህ አይነት ነገር ሰልችቶኛል። አይደለም እኔ ተመልካችም ይሰለቻል እንዴ በቃ ኖርማል እንደዛ አይነት ነገር እኔ አለበለዚያ ደግሞ እንዴ ፖሊስ ጣቢያ እናመልክት በቃ ያለኛ አማራጭ ብቻ ነው። ምን ማድረግ እችላለሁ ታዲያ? እንዴ አንድ ሰው ስልኩ ሰርቶ እንዴት ነው መፍትሄ? ፖሊስ ጣቢያ ከመሄዳቸው ሌላ ነገር በሞክረሽ። ስለዚህ የምታውቀው ነገር አለ ሌላ? ምንም አውቀው ነገር የለም። እንዴ ፖሊስ ጣቢያ እንዳንሄድ ምንድን ነው የሚከለክልኝ? በቃ ሌላ ነገር ምንም አዲስ ይኸው ደጋግሜ እየደወልኩኝ ነው። አንድ ቀን ሙሉ ማለት ነው ሁሌም እየደወልኩ ነው፣ ግን ደግሞ ስልኩ አይሰራም። በዚህ ልክ ሰው ማስጨነቅ እሱ ቆይ ምን ያደርግለታል? በዚህ ልክ ራሱ ሰው ማስጨነቅ በዚህ ልክ እንደዚህ አውቆ ከሆነ አለበለዚያ ደግሞ ታዲያ ፖሊስ ጣቢያ ከሆነ ምናልባት የሆነ ነገር ሆኖ ሊሆን ይችላል። ሌላ ነው የሚሆነው። እኔ ጋር ሆኖ ነው የሆነ ነገር የሚያደርገው አይደል እንጂ አውቆ ሊሆን አይችልም። እሺ ምንድን ነው የምናደርገው ታዲያ? ፖሊስ ጣቢያ ደግሞ ግዴታ ነው። አሁን እኮ ቴክስቱ እንደሚናገረው ከሆነ ማለት ደህና ነኝ አታስቡ መለስ ሁሉንም ነገር ነግራችኋለሁ ብሎ ሌላ በቃ ሌላ ነገር ምንም አላከልኝ። ስለዚህ የት ነው ታዲያ? ስለዚህ ምንም አልሆነም ሰላም ነው። እንደዛ ብዬ ነው መቀመጥ የምችለው። እሱማ እንዴት እንቀመጣለን? ደህና ነኝ አስገደውት ቢሆንስ የሆነ ቦታውን አስገደውት እንደዚህ ብለህ ጻፍ ከተባለስ? አሁን ያን ነገር ተወጣን ነው ማይሄድ አይቀርም እንሂድ በቃ። ምክንያቱም ያለው መፍትሄ እዛ ነው። ይኸውልሽ አሁን ምን ብለን ነው የምናመለክተው ነው
ምን ያመለክተውማ እንደዚህ የሚባል ሰው የለም ከቤት ከወጣ ያራሳታል። ስለዚህ እነሱ የሚያደርጉት ነገር ካለ ያደርጋሉ።